የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን ይህ ከህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል በየጊዜው ወደ እናንተ እየተዘጋጀ የሚቀርበው ፕሮግራማችን ነው። እንግዶችን ጋብዘን ወደ እናንተ መጥተናል። ይህ ፕሮግራም እንደምታውቁት በተለያዩ ርዕሰ ጉዳዮች እንግዶችን ጋብዘን የምንወያይበት ከናንተም ከውድ አድማጮቻችን ሐሳቦችን ተቀብለን የምናስተናግድበት ከህይወት ገጠመኞቻችሁ ጥያቄዎቻችሁን ለመመለስ የምንሞክርበትና በዛም ተስፋ የምናደርግበት ፕሮግራም ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁኝ። የዛሬ ርዕሰ ጉዳያችን ህይወት እንደ ጥሪ የሚል ነው። በመጀመሪያ እንግዶቼን ራሳቸውን እንዲያስተዋውቁ እጋብዛለሁኝ። አባ ከርሶ ልጀምር። ሽኛ አባ ዳንኤል አሰፋ እባላለሁ። በአዲስ ሀገረ ስብከት አዲስ አበባ ሀገረ ስብከት በልደታ ማርያም ካቴድራል ውስጥ ነው የምኖረው። በቤተ ጵጵስና በጽሕፈት ቤት ውስጥ አገለግላለሁ። እንደዚሁም በቅዱሳት መጽሐፍ ጥናትና ምርምር ላይ እና አስተምሮ ላይ እሳተፋለሁ። እንኳን ደህና መጡ አባ። እኔ ትግስት ጌታቸው እባላለሁ። የስነ ልቦና ባለሙያ ነኝ። እንዲሁም ደግሞ በህይወት እንደ ጥሪ ፕሮግራም ከህቶቼ ከሲስተር ትግስት በርጋና ከዶክተር መቅደም ጋራ ፕሮግራሞችን አብረን የምናዘጋጅነን። ደህና መጣሽ። እኔ ሲስተር አዜባ አብርሃ እባላለሁ። የቅድስት ሐና ልጆች ገዳም አባል ነኝ። እንዲሁም አሁን በሊቀ ጳጳሳት ቤት በጸሐፊነት አገለግላለሁ። እንደና መጡ ሲስተር። እሺ መግቢያው ላይ እንደተጠቀስኩት የዛሬ ርዕሳችን ህይወት እንደ ጥሪ የሚል ነው። እንግዲህ በጣም ሰፋ ያለ ርዕሰ ጉዳይ ነው። ስለ ህይወት ስናነሳ ብዙ ነገር እያንዳንዱ ሰው ማለት ይችላል። በጣም ሰፋ ያለ ነገር ነው። እኛ ግን እንደ ክርስቲያን ስለ ህይወት ስናስብ ምንጫችን የእግዚአብሔር ቃል ነው። እሱም በእግዚአብሔር አምሳል እንደተፈጠርን ይነግረናል። ስለሆነም ህይወት ከእግዚአብሔር ነጥለን አናየውም እኛ እና አባ ምናልባት ሐዋርያው ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 4 ቁጥር 1 ላይ የተጠራችሁበትን ጥሪ የሚያስመሰግን ህይወት ይኑራችሁ ብዬ እለምናችኋለሁ ይላልና አንዳንድ ጊዜ እግዚአብሔር እኛ ላይ ያለውን እቅድ ዘንግተን የፉክክር ህይወት ለመምራት እንገደዳለን። ይሄ እንግዲህ ሰባዊ ውስንነታችን ነው። ታዲያ ህይወት እንግዲህ ጥሪ ነው ብለን ማለት እንችላለን ወይ? እንዴትስ ማብራራት እንችላለን በህይወት አውድ ላይ ህይወትን? እሺ አመሰግናለሁ። ህይወት እንደ ጥሪ የሚለው ፍሬ ሐሳብ ትልቅ ቁም ነገር ያዘለ ይመስለኛል። ጥሪ የሚለው እንግዲህ ጥሪ ካለ ጠሪ አለ ማለት ነው። ከበስተጀርባው መጠራት አለ፣ ዓላማ አለ ማለት ነው። ተልእኮ አለ ማለት ነው። እና ተልእኮና ዓላማ ደግሞ ለህይወት ትልቅ ትርጉም ይሰጣሉ። ለምንድነው የምኖረው ሲል ሰው ዓላማዬን ወደ ግብ ለማድረስ ተልእኮዬን ለመፈጸም ስለሚል ከምንም በላይ ትርጉም ይሰጣል። በድሮ በበረሃ አባቶች መሃል አንድ ወጣት ብዙ ልምድ ያልነበረው መነኩሴ በእድሜና በጥበብ የተካኑት ጋር ቀርቦ አባ ብዙ ጊዜ ይጨንቀኛል ለምንድነው ብሎ ሲጠይቃቸው ዓላማ ስለሌለህ ነው፣ ዓላማ ቢኖርህ አትጨነቅም ነበር አሉት። እና ይህንን ያሳየናል። ቅዱስ ጳውሎስም ሲጠቅስ ክርስቲያን መሆንም ራሱ ጥሪ ነው ማለት ነው። ከዛም አልፎ በቅዱሳት መጽሐፍት ሰው መሆን ራሱ ጥሪ ነው። ህይወት ያው የሰው ህይወት ነው መቼም ህይወት እዚህ ላይ ሲባል ሰው መሆን ራሱ መጠራት ነው። ለምን በእግዚአብሔር መልክና አርአያ ተፈጠርን ማለት መምሰል እግዚአብሔር አምሳያ እግዚአብሔርን መምሰል የሰው ልጅ ጥሪ ነው ማለት ነው። ላንተ ፈጥረህናልና ልባችን ባንተ ካላረፈ እረፍትን አያገኝም እንዳለው ቅዱስ አጎስቲኖስ ሰው እቅድም ነው ማለት ነው። በእስከ የመሰለ በክርስቲያናዊ መነጽር ካየነው ክርስቶስን እየመሰለ የሚሄድ ነው እና ጥያቄዎችን ያቀርባል፣ ሊያቀርብ ይገባል። እኔ ማን ነኝ? እኔ ምንድነኝ?
ብሎ ጥያቄ ከጠየቀ ህይወት ጥሪ መሆኑን ያስተውላል። ሰው መሆንም የተለየ ጥሪ ሊኖር ይችላል። ነቢያት የተለየ ጥሪ ነበራቸው እና መኖር ማለት ምን ማለት ነው ብሎም ጥያቄ ሊጠይቅ ይችላል እና በጣም ጠቃሚ አስፈላጊ ወሳኝ የሆነ ምልከታ ነው ብዬ ነው የማስበው። ህይወቱን እንደ ጥሪ የሚያስብ ሰው ለህይወቱ ጣፋጭ የሆነ ትርጉም የሚሰጥ ነገር ማከናወን ይችላል። አመሰግናለሁኝ አባ። የበረሃ አባት የሰጡት መልስ ምናልባት አላማ ስለሌለህ ነው የሚጨንቅህ የሚለው ነገር አንድ ሰው መጀመሪያ ህይወቱን እንደ ጥሪ መመልከት አለበት ወይስ አላማውን ነው መፈለግ ያለበት? የትኛው መቅደም ይኖርበታል? ህይወትን እንደ ጥሪ መቀበል በራሱ እንደ አንድ አላማ ሊያየው ይችላል ወይ? ቀሪውን ከማሳተፍ አንፃር ምናልባት ለኔ የአንድ ሳንቲም ሁለት ገጽታዎች ይመስሉኛል። አይነጣጥሉም። ጥሪና አላማ አብሮ ስለሚሄዱ በተራ በተራ ይታሰቡ ወይም አንዱ ይቅደም አንዱ ወደ ሌላኛው መወሰዱ ግድ ነው። አላማዬን ምንድነው ሲል አንድ ሰው ለምንድነው ትርጉሙ የህይወቴ የተጠራሁበት ብሎ ማሰቡ አይቀርም። ጥሪ ደግሞ ጥሪ ምንድነው ደግሞ ካለም ወደዚህ ዓለም የመጣሁበት ምክንያት አለ ካለም ወደ አላማ መሄዱ አይቀርምና የተሳሰሩና የተያያዙ ናቸው ብዬ ነው የማስበው። ተቀዳሚው ነገር አባ ቀደም ሲያነሱ እንግዲህ ሰው የሰው ጥሪ እግዚአብሔርን እንግዲህ ወደ መምሰል ነው። ምክንያቱም በእግዚአብሔር አምሳል ስለተፈጠርን እኛ ውስጥ እግዚአብሔርን ወደ መምሰል ወደሱ የማደግ ጥልቅ የሆነ ፍላጎት እንዳለ ነው እንግዲህ ምንረዳውና ይሄ ነው ወይ ሐዋርያው ጳውሎስ የተጠራችሁበትን ህይወት ብሎ የሚያነሳው የሚያስመሰግን? ይሄ ሆኖ በዚሁ ላይ ግን በዚሁ ማዕቀፍ ውስጥ ክርስቲያናዊ ጥሪም ያካትታል ብዬ አስባለሁ። የእሱ ህይወት አላማ ራሱ ክርስቶስን መምሰል ነበር እና እኔ ክርስቶስን እንደምመስል እናንተም ይሄን መንገድ ተከተሉም ብሎ ምክር ይሰጣል። ስለዚህ በክርስቲያናዊ ማዕቀፍ ስንመጣ በቅዱስ ጳውሎስ ዘመንና መልእክት ስንመጣ በፊት ያለው ላይ ተጨማሪ ክርስቶስ ተኮር የሆነ ፍጹም አምላክ ፍጹም ሰው በሚለው የበለጠ የምናየው የሚጨበጥ እግዚአብሔር ክብር የሚገለጥበትን ክርስቶስን ስላገኘን እሱን መስማት እሱን መምሰል መከተል ሌላዎችን ሁሉ የህይወት ጥሪዎች ዘርፎች ሁሉንም ገጽታዎች ይቃኝልናል ይቀድስልናል ያስባለሁ። አመሰግናለሁኝ። ስለዚህ ህይወትን እንደ ጥሪ ስንመለከትኛ ባንድ ባንድ መስመር ውስጥ ምን ከተው ነገር አይደለም። እያንዳንዱ የምንኖርበት የህይወት ዘርፍ ወደ እግዚአብሔር እንድናድግ ክርስቶስን በመምሰል እንድናድግ እስካደረገን ድረስ ጥሪያችን ነው። ያ ነገር አጥብቀን መያዝ ይጠበቅብናል ወደሚለው መድረስ እንችላለን። አመሰግናለሁኝ አባ። ትዕግስት ወደ አንቺ ልምጣና እንግዲህ ስለ ህይወት ስናነሳ ስለ ሰው ህይወት ነው የምናነሳው። ሰው ደግሞ ማህበራዊ ፍጡር ነው። ከሌሎች ጋር ባለው መስተጋብሩም ህይወቱን ያስኬዳልና ጥሪውን ለመኖር ወይ ደግሞ ቅድም አባ እንዳነሱት አላማውን ፈልጎ ጨብጦ እግዚአብሔር ከሱ የሚፈልገውን ነገር ፈልጎ አግኝቶ ለመኖር ሲታገል አንድ ሰው የማህበረሰቡ ደግሞ ጫና አለ እና ከስነ ልቦና አንፃር ይሄ የማህበረሰብን ጫና አንድ ሰው ከአላማው ጋር ከጥሪው ጋራ እንዴት አጣጥሞ ወይ ደግሞ የተለያየ ትርጉም ሰጥቶ ማስኬድ ይችላል ብለሽ ታስቢያለሽ? እንግዲህ ሲስተር እንዳልሽው እኛ አንድ ሰው የራሱ ጥሪ በውስጡ የሚሰማው ጥሪ ይኖራል። ከዛ ደግሞ ማህበረሰብ አለ። ከስነ ልቦናው በኩል ስንመለከተው ሁለት የስነ ልቦና አስተማሪዎችን መጥቀስ ፈልጋለሁ። አንደኛው ፍሮይድ ነው። ፍሮይድ ብዙ ጊዜ ማህበረሰብን የሚያየው እንደ ጨቋኝ ነው። ማህበረሰብ የሚያወጣው ህግ አለው። ማህበረሰብ ጨቋኝ ነው እና ደግሞ አንድ ሰው የራሱ የውስጡን የሆነውን ነገር መኖር እንዳይችል ገደብ የሚያቀርብለት ነው ብሎ ይናገራል።
እንደውም አንድ ሚለው አባባል አለ ማህበረሰብ እያንዳንዱን ሰው ያቆስላል ከዛ በኋላ ደግሞ ማህበረሰቡ የቆሰለ ማህበረሰብ ይሆናል ብሎ ያስባል ፍሮይድ ስለዚህ ሰዎች በማህበረሰብ ውስጥ የማይፈቀድላቸው ነገሮች ማድረግ ስለማይችሉ ምን ያደርጋሉ ስሜቶቻቸውን ሐሳቦቻቸውን ይደብቃሉ ሲደብቁ ለአእምሮ ህመም ይጋለጣሉ ብሎ ነው የሚያስበው በተለይ እሱ የሚጠቀመው ያው ስሜቶቻችንን በተመለከተ ነው አንዱ ንዴት ነው አንዱ ደግሞ የፍቅር ስሜት ወይም ደግሞ ሴክሹዋል ኤነርጂ የምንለው ነገር ነው እነዚህ ነገሮች የማይፈቀዱ ስለነበሩ እሱ በሚኖርበት ማህበረሰብ ገልጾ ሰው ስሜቱን መናገር ስለማይችል ከሱ በኋላ የሱ ተማሪ የሆነው ኤሪክሰን ሲመጣ ደግሞ ኤሪክሰን ምን ይላል ሰው የሚያድገው በማህበረሰብ ውስጥ ነው እውነት ነው እኛ ከተጸነስን ከጽንስ ጀምሮ ህይወታችን እስክታልፍ ድረስ በማህበረሰብ ውስጥ የምንኖር ሰዎች ነን እና እሱ ምን ይላል 8 ደረጃዎችን ያስቀምጣል ለሰው ልጆች እድገት ማለት ነው ሰው ሲያድግ የመጀመሪያው ማህበረሰብ ቤተሰቡ ነው አንድ ህፃን ልጅ ሲወለድ እናትና አባት እህት ወንድም ካለው ያ ነው ማህበረሰቡ የሚቀርጸው በሁለተኛ ደረጃ የሚቀርጸው ጎረቤቱ ነው ከዛ በኋላ ትምህርት ቤቱ ከዛ ማህበረሰቡ እያለ ይሄዳል በዛ ውስጥ እስከ እድሜው መጨረሻ እስከሚያልፍበት ጊዜ ድረስ 8 ደረጃዎችን ያስቀምጥና ምን ያደርጋል የስነ ልቦና ፍላጎቱና ማህበረሰቡ የሚያመጣለት ነገር ይጋጫሉ ይላል ሲጋጩ ያንን ነገር ማለፍ ከቻለ ቫልዩዎችን እሴቶችን ያዳብራል ማለፍ ካልቻለ ግን ወደ ሁለተኛው ደረጃ ሲያልፍ ያንን ቁስል ይዞት ይሄዳል ይላል ለምሳሌ የመጀመሪያው ደረጃ ብለን እናስበው አንድ ልጅ ከተወለደ ከ0 እስከ 1 አመት ባለው ጊዜ ውስጥ እምነትን የሚገነባበት ነው ብሎ ያስባል ምክንያቱም እናቱ ለሱ ቅርብ ያሳዳጊ ቅርብ ነች ለህፃኑ ጡት ሲያስፈልገው ምትመጣ ከሆነ ምትሰጠው ከሆነ ልብሶቹ መቀየር ሲያስፈልጉ ዳይፐር ምትቀይርለት ከሆነ ሙቀት ሲያስፈልገው ልጁ ሴኩሪቲ ሙቀት ምትሰጠው ከሆነ አካባቢውን በማመን ያድጋል ግን ሲያለቅስ ህፃን ልጅ እናትም ሆነች አሳዳጊ ማደርስለት ከሆነ ምን በአይምሮ ውስጥ ማዳበር ይጀምራል እማምነው ዓለም አይደለም ብጮህ እንኳን የሚደርስልኝ የለም ያው ህፃን ስሜቱን ነው እንጂ እየገነባ የሚሄደው ምክንያቱም አእምሮአችን ከተወሰነ ጊዜ በኋላ ነው እድገት የሚጀምረው ስሜታችን ግን ስንወለድም አሚግዳላ ምንለው የአእምሮአችን ፓርት ስንወለድም አብሮን ያለ ነው ስለዚህ ህፃናቶች ያንን ይወስዱታል ማለት ነው ስለዚህ በማህበረሰብ ውስጥ ስናድግ ማህበረሰቡ የሚያስቀምጠው ህግና ደንብ አለው አንዳንድ ጊዜ የሚከለክላቸው ነገሮች አሉ ከኛ ከውስጣችን ጥሪ ጋራ የሚጋጭ ማለት ነው በሚጋጭበት ጊዜ እዛ ጋር ነው ትግሉ ስለዚህ ማህበረሰብን ከራሳችን ምናስወግደው ነገር አይደለም በማህበረሰብ ውስጥ ነው የምንኖረው ጥሪንም ስንመለከት አንድ ሰው ሲወለድ ዓላማ ይዞ ነው የሚወለደው ምክንያቱም የአዳምን ታሪክ ስንመለከት በኦሪት ዘፍጥረት ምንድነው የሚለው ምድርን ግዛት አይደል ይባርከዋል ስለዚህ የሆነ ኃላፊነት ተሰጥቶት ነው የሚወለደው አዳም እያንዳንዱ ሰው ተልእኮ ተሰጥቶት ይወለዳል ነገር ግን ማህበረሰቡ የሚያመጣለት ነገር ደግሞ ያንንም እንዳይኖር ሊያግተው ይችላል እንዲኖርም ሊረዳው ይችላል ስለዚህ እዛ ጋር ነው ሁሉ ጊዜ ማስተዋል የሚያስፈልገው ጥሩ ጫና ማህበረሰቡ ጥሩ ነገር ያደርጋል ብለን እናስበው ሰፖርቲቭ ሊሆን ይችላል ካለ ማህበረሰብ ሰው ለብቻው ተነጥሎ መኖር አይችልም የስነ ልቦና ህመምም ያመጣል ግንኙነት ተግባቦት ከሌለ በሌላው በኩል ደግሞ የውስጥን ማንነት ማዳመጥና ፍሬያማ መሆን ደግሞ አስፈላጊ ነው ስለዚህ አንድ ሰው የውስጡን ጥሪ ሲያዳምጥ ውስጣዊ ሰላም ይኖረዋል የውስጡን ጥሪ ሲያዳምጥና በዛ መሄድ ሲጀምር ለሌሎችም ነፃነት ይፈጥራል ምክንያቱም እንደኔ ሁኑ አይደለም የሚለው እያንዳንዱ ሰው ራሱን እንዲሆን የሚጋብዝ ይሆናል በሌላው በኩል ደግሞ ማህበረሰቡ የሚለው ነገር ብቻ የሚሰማ ምክንያቱም እኛ በሀገራችን አባባል አለን አይደል ሰዎች ምን ይሉኛል መጀመሪያ ነገር የማደርገው ነገር ትክክል ነው የማደርገው ነገር
ውስጣዊ ሰላምን ይሰጠኛል። ምክንያቱም የእግዚአብሔር ድምጽ ውጪ አይደለም፣ ውስጣችን አለ የእግዚአብሔር ድምጽ። ስለዚህ ይነግረናል ኮንሸሳችን ትክክል ነው አይደለም። ፎርምድ የሆነ ኮንሸስ ካለን ማለት ነው፣ የተቀረጸ ማንነት ካለን በእግዚአብሔር ቃል በመንፈሳዊ ህይወት በሚስጥራት ህይወት ያደገ ማንነት ካለን ውስጣችን ስተትም ስንሰራ ትክክልም ስናደርግ ይነግረናል። ስለዚህ ውስጣችንን የማዳመጥ ችሎታ ሲኖረን ሰዎች ምን ይሉኛል ከሚለው ነገር ጋር ተቃራኒ ነገር ሊመጣ ይችላል። ስለዚህ ያንን ማለፍ መቻል ነው። በዛውም ልክ ደግሞ ተልኳችን ለራሳችን እንዳልሆነ መገንዘብ ያስፈልጋል። ማንንም ሰው አንድ ጥሪ ሲሰጠው ለሌላው ለማገልገል ነው የሚሰጠው፣ ምክንያቱም የተያያዝን ስለሆነ። ስለዚህ አንድ ሰው ተልኮ አለኝ ጥሪ አለኝ ካለ ከማህበረሰቡ የሚያወጣው ነገር ሳይሆን በማህበረሰቡ ውስጥ ማህበረሰቡን ሊያድን የሚችል ነገር ነው ይዞለት የሚመጣው። ስለዚህ ያንን ነገር ማዳመጥ ትክክለኛ ነገር ነው። ካላዳመጠ አንድ ሰው እንዴት ነው የሚሆነው? ሰዎች በሚሉት የሚራመድ ይሆናል። የጭንቀት በሽታን ያመጣል። ሰላም ማጣት ጭንቀትን ያመጣል። የአእምሮ ህመምም ያመጣል። ምክንያቱም ሰው የሚንቀሳቀሰው ሌሎችን በማየት ነው። ሁሉ ጊዜ ምን ይሉኛል ከሆነ ከውጭ በሚመጣ ኃይል ስለሆነ ለሰዎች የመኖር ህይወት ነው እንጂ ለራስ የመኖር ህይወት አይደለም። እና ራስንም የማወቅ ችሎታንም ይገታል ማለት ነው። ስለዚህ ባላንስድ መሆን ሚዛናዊ መሆን ያስፈልጋል። ሁሉ ጊዜ ግን መብለጥ አለበት ብዬ ማስበው እኔ እንደ ትግስት ውስጣችንን ማዳመጥ፣ እግዚአብሔርን ማዳመጥ፣ ተልኳችንን ማዳመጥ፣ ሰዎች የራሳቸውን ህይወት እንዲኖሩ ማገዝ። ሰዎች የኛን ህይወት አይኖሩምና ነገር ግን በዛም ልክ ደግሞ ሰዎች ሚሉንን ነገር ማዳመጥ አስፈላጊ ነው። ከውስጣችን ካለው ጋራ ይግባባል ወይ አይግባባም ወይ፣ እግዚአብሔር ከሚለን ነገር ጋር ይግባባል ወይ አይግባባም ወይ የሚለውን ነገር በአስተውሎት መመርመር ያስፈልጋል ብዬ አስባለሁ። አመሰግናለሁ እህቴ ትግስት፣ ጠለቅ ያለ ማብራሪያ ነው የሰጠሽን። ምን እየመጣልኝ ነበር መሰለሽ ስታብራሪልን ማህበረሰብ በእኛ ህይወት ውስጥ በእኛ ውሳኔ ውስጥ በእኛ የጥሪ መንገድ ውስጥ ትልቅ ሚና እንዳለው ያንን መገንዘብ መርሳት አያስፈልግም። ምክንያቱም እንዳልሽውም እያንዳንዳችን የምንመጣው ከማህበረሰቡ ነው። ስለዚህ ያስተዳደጋችን ውጤት ልንሆን እንችላለን፣ የነበርንበት አካባቢ ውጤት ልንሆን እንችላለን። የአንድ ነገር ውጤት ግን እንዳልሆንን ነው እንግዲህ ስታብራሪልኝ የተረዳሁትኝና ታዲያ አንድ ሰው በውጫዊ ነገር እንዳይገፋና ጥሪው ወይ የውስጥ ያለው ድምጹ በውጭ ነገር እንዳይመረኮስ ያንን እንዴት ሚዛናዊ ማድረግ ይችላል? ምክንያቱም እንደነገርሽን ከሆነ አንድ ህፃን እንግዲህ ከተወለደ ጊዜ ጀምሮ በስሜቱ ነገሮችን ሴንስ ያደርጋል በስሜቱ። ስለዚህ ከዛ ጀምሮ ነው የሆነ ነገር እየገነባ የሚመጣው። ዛሬ ላይ አንድ አዋቂ ሰው ያለበት ቁመና ውስጣዊ ቁመና አካላዊ ሳይሆን ውስጣዊ ቁመና የማንነት ወደ ኋላ ሄዶ አስተዳደጉ ላይ የቆመ ነው፣ ከዛ የተገነጠለ አይደለምና ሁላችንም እንደዛ አይነት ምንም በለው አትሞስፌር ውስጥ ላናድግ እንችላለን። አሁን ስንጮህ ላንደመጥ እንችላለን። አስፈላጊ የሆኑ ነገሮች አግኝተን የመንፈስም የብዙ ነገር እና ያ ነገር ባልነበረበት ሁኔታ ያደገ ሰው ከውጫዊ ጫና ራሱን ነጥሎ አልልም። ለምን እንዳልሽውም የውጩ ጫና ለአንድ ሰው ጥንካሬ ለውሳኔም ለማንነት ዕውቀትም የሚያደርገው አስተዋጽኦ አለ። ሲግመንድ ፍሮይድ እንዳለውም ሁሉ ማህበረሰብ ጨቋኝ ብቻም ልንለው አንችልም፣ በተለይኛ በክርስቲያን አመለካከት ማለት ነው። ምክንያቱም ሰው ማህበራዊ ፍጡርም ነው። ስለዚህ እግዚአብሔር ሰውን ሲፈጥር ከሌሎች ጋራ ባለው ግንኙነት ነው ወደሱም እንዲደርስ የፈለገውና የፈጠረው ባለንጀራ ብሎ የሚጠራው መጽሐፍ ቅዱስ ማለት ነውና እንዴት እነዚህ ሁለት ነገሮች ለማስታረቅ በማይችል ማንነት ተገንብቶ ያደገ ሰው እንዴት እነዚህ ነገሮች ማስታረቅ ይችላል? የምትሰጪው ሐሳብ ካለ?
አው እንትን ነው ትግል ነው እውነት ለመናገር ህይወት ትግል ነው በእንደዚህ አይነት ታስሮ ያደገ ሰው እንዴት ነው መላቀቅ የሚችለው የሚባለው ነገር አይ ቲንክ እስከ ህይወት መጨረሻ የሚሄድ ትግል ነው ብዬ ነው ማስበው ግን የመጀመሪያው ነገር ሰው ከራሱ ጋራ መገናኘት አለበት ራሱን ማድመጥ አለበት ቅዱስ አጎስጢኖስ ምን ይላል we are our deepest desire ይላል እኛ የውስጥ የጥልቅ የፍላጎታችን መታያነን የሚለው ነገር አለና በጸሎት ህይወት እንደ ክርስቲያን በሌላም እምነት ያለ ሰው ካለ ወደ ውስጥ ጠልቆ ራሱን ማየት ያስፈልጋል ድምጽ ምን አይነት ድምጽ ነው እየሰማሁ ያለሁት ሁለተኛ ነገር ምንድነው ልምምድ ነው ተግባር ተኮር ልምምዶች ናቸው ወይም ደግሞ የሚያግዝ ሰውም የሚያስፈልግበት ቦታ አለ በጣም አሁን እንደዚህ ህይወት እንደ ጥሪ ማዕከል እንግዲህ የስነ ልቦናም የሱባኤ ማዕከል ነው ሰዎች የሚታገዙበት እንደዚህ አይነት ጭንቀት ውስጥ ያሉ ሰዎች መጥተው የሚታገዙበት ስለዚህ አንዳንድ ጊዜ እስከዛ ደረጃ ድረስ ይደርሳል መታገዝ ያስፈልጋል መቋቋም ያስፈልጋል በዛ በሰዎች ከውጭ በሚመጣ ኃይል ተገንብቶ ያደገ ሰው ሁሉ ጊዜ ብርታቱን የሚፈልገው ከውጭ ነው ሰዎች ፊቷቸውን እንዲያጠቁሩባቸው ማይፈልጉ ሰዎች አሉ ለምሳሌ ሁሌ ጎበዝነ እንዲባል የሚፈልግ ሰው አለ ሁሌ ጓደኛው በዙሪያው እንዲሆንለት የሚፈልግ ሰው አለ ነገር ግን አንድ ሰው አላማውን ሲከተል ወይም የውስጥ ጥሪውን ሲከተል ውሳኔ ይፈልጋል ውሳኔ መስዋዕትነት ለመክፈል ይሄ ትልቅ ነገር ነው ጓደኞችን ማጣት ይፈልጋል ምንድነው ክብርን ስታተስን ከዛ መውረድን ይፈልጋል ስለዚህ ምንድነው ቆራጥነትም ያስፈልጋል ከጸሎት የጸሎት ህይወት ያስፈልጋል ራስን የማድመጥ ህይወት ያስፈልጋል ውስጣዊ ፍላጎቴ ምንድነው የሚለው ነገር በራስ ደግሞ ካልተቻለ እገዛ መፈለግም የሚያስፈልግበት ነው ሁለቱም ሌላው ደግሞ አካባቢያችንን መምረጥ ያስፈልጋል ሰዎችን መምረጥ ብዙ ጊዜ የምንቸገርበት ነገር ነው ለምሳሌ ቀላል ምሳሌ መናገር በመፈልግ አንድ ወጣት ከሆነ ጊዜ በኋላ የትዳር ህይወትን ይመርጣል ወይ ትመርጣለች እንበል ከመረጡ በኋላ ወንደላጤ በነበረ ጊዜ ወንደላጤ ጓደኞች ያሉት ባለ ትዳር ሊሆን ይችላል ነገር ግን ወደ ትዳር ዓለም ሲገባ እንግዲህ በሌላው ዓለም ምናልባት ሰዎች ይገነዘቡታል ወይ ምርጫቸው ምንድነው ከባለ ትዳሮች ጋር ጓደኝነት መፍጠር ነው ምክንያቱም እነዚህ አዲስ ተጋቢዎች ትዳር ምን እንደሆነ አያውቁም ከነሱ ቀደም ብለው የኖሩት ሰዎች ምሳሌ ሆነዎቻቸው ከነሱ እንዴት ነው ልጅ ማሳደግ ያለባቸው እንዴት ነው አብሮ መኖር ሁለት የተለያዩ ሰዎች የሚኖሩት ብለው ከምሳሌያቸው የሚማሩት ነገር አለ ግን ብዙ ጊዜ የምናየው ምንድነው ትዳር ውስጥ ከገባ በኋላ ከወንደላጤ ጓደኞቹ ጋር ነው የሚውለው ከዛ ትዳሩ ጋር ችግር ይመጣል ማለት ነው ወንደላጤ ህይወት ሌላ ህይወት ነው የትዳር ህይወት ሌላ ህይወት ነው ጥሪያችንንም ስንመለከት ምን አይነት ሰዎች ናቸው ከጎናችን ያሉት ኢነርጂያችንን ኃይላችንን የሚሰርቁብን ሰዎች ናቸው ወደ ሌላ ቦታ የሚጎትቱን ሰዎች ናቸው ወይንስ ውስጣችን ያለውን የጥሪ ድምጽ እንድናሳድግ የሚያግዙን ሰዎች ናቸው ስለዚህ መምረጥ ውሏችንን አካባቢያችንን መምረጥ የሚለው እላለሁ እጅግ በጣም አመሰግናለሁኝ በጣም እስማማለሁ እገዛ መፈለግ ይሄ ማህበረሰብ እንደ አስፈሪ ነገር ከመመልከት እንደ አጋዥ ኃይል ነገር ግን እዛ ውስጥም መጠንቀቅ የሚያስፈልገው እንዳልሽው ከማን ጋር ነው ሙውለው ጓደኞችህን ንገረኝና ወይ ንገሪኝና ማን እንደሆንሽ እነግርሻለሁ የሚባል አባባል አለበኛም ባህል እንደ ባህላችን ከሰው ጋር ለመኖር በጣም የሚቸግረን አይደለንም የባህላችን አንደኛው ክፍል ነው ግን ምን ያህል ንጹህ ነው ግንኙነታችን የሚለው ነው የሌላ ሰው ጋራ የማብርበት አጀንዳ ምንድነው ለኔ እድገት የሚጠቅም ነው ወይስ ለሌላ ሰው ውድቀት የሚለው ነገር መፈተሹ እንግዲህ የእያንዳንዱ ሰው ኃላፊነት ይሆናል ማለት ነውና አመሰግናለሁኝ
ሲስተር ወደ እርሶ ልምጣና እንግዲህ ስለ ህይወትን እንደ ጥሪ ስንመለከት ያው ስለዛ ስናወራ ስንናገር ተጨባጭ ምሳሌ እጅግ በጣም አስፈላጊ ነገር ነውና ህይወትን እንደ ጥሪ መኖር ስንል የቅድስት ሐና ልጆች ማህበር መስራች ካለፈችበት የህይወት መንገድ ጋር ምን ተያያዥነት አለው ብዬ ጠይቆታለሁኝ። ከዛ በፊት ግን የቅድስት ሐና ልጆች ማህበር መስራች ማን ናት? አጠር አድርገው እሷን ቢያስተዋውቁን። አመሰግናለሁ። የቅድስት ሐና ልጆች ማህበር መስራች በአሁን ሰዓት ብጽዕት ነች። ብጽዕት ሮዛ ጋቶርኖ ትባላለች። ጣሊያናዊ ነች። የተወለደችው በጄኖቫ ነው በ1831። እንግዲህ በዚህ ዓለም ላይ የኖረችው ለ69 ዓመት ነው። በ1900 ነው ያረፈችው። እንግዲህ በነኚህ ከትውልዷ ጀምሮ ብናገር በጣም ቤተሰብ መንፈሳዊ በሆኑ ቤተሰብ ውስጥ ያደገች በጸሎት የተቀረጸች በተለይ ወላጅ እናቷ በጣም የመቁጠሪያ አፍቃሪ የማርያም አፍቃሪ የነበረችና እናት ሮዛ በዛ ተቀርጻ ያደገች ነች። በመንፈሳዊ ህይወትም እንዲሁም በሰብአዊ ህይወትም ተገንብታ በቤተሰቦቿ ያደገች ነችና ይሄንን እንግዲህ ከቤተ ክርስቲያን ጋር ከመንፈሳዊ ህይወት ጋር የነበራቸው ግንኙነት በተለይም ደግሞ አንድ ጊዜ እናት ሮዛ ህፃን በነበረችበት ጊዜ የጄኖቫ አቡን የነበሩ ብዙ ጊዜ ያንን ቤተሰብ ይጎበኛሉ። ያው እንደማንኛውም ክርስቲያን ጥሪ ይደረግላቸዋል ይሄዳሉና እንግዲህ በኋላ በፒዮስ 9ኛ ተብለው በሮም ጳጳስ ሆነው የተሾሙ ናቸው። በወቅቱ የነበሩ አቡን እንግዲህ እንደ ማንኛውም ክርስቲያን ሊጎበኙ በሚሄዱበት ጊዜ እናት ሮዛ ህፃን ነች። ስለዚህ ያያዋታል እንደ አንድ ትንቢት ተናግረው ነበር። ምናልባት ለቤተሰቡም ለማንም አይገባውም ይሆናል አላቅም። ግን ምንድነው ያሉት? መቤት አሉ የእናት ሮዛን እናት ወይዘሮ አደላይዴ እችን ልጅሽም በደንብ አርገሽ አሳድጊ ወደፊት እኔ ጋር ትመላለሳለች ብሎ የትንቢት ቃል ተናግረዋል። ይሄ ትንቢት ቃል ደግሞ የቅድስት ሐና ልጆችን በመመስረት ጉዞ ላይ ትንቢቱ ተፈጽሟል ማለት ነው። እና እንግዲህ ወደ አስተዳደጓ ወደ ቤቷ ስመለስ እናት ሮዛ በመንፈሳዊ ህይወት ያደገች እናት አባቷን በመታዘዝ ያደገች በመንፈሳዊ ህይወት ውስጥ የታነጸች በመንፈሳዊ ህይወት የታነጸች ይሄ አይነት ነው አስተዳደጓ የነበረው። እሷ ህይወት ምንድነው ይሄ ከቤት ጀምሮ የነበረ መንፈሳዊ ህይወቷ በተለይ ከእናቷ ጋራ የነበራት ቁርኝነት መንፈሳዊ የሆነ መስመርን አስይዟታልና ከልጅነቷ ጀምሮና ስለዚህ ያለፈችባቸው መንገዶች ወይ ደግሞ ህይወቷን በአጠቃላይ አሁን የነገሩን ነገር ህይወትን እንደ ጥሪ ለመመልከት እንዴት ሊያግዙ ይችላሉ? በምሳሌነት እንዴት መጠቀስ ይችላል? እንግዲህ ምናልባት ትግስት ቅድም ስትናገረው ነበርችና ህይወት የሚገነባው ወይ እነኚህ ጥሪ ነገሮች የመጀመሪያ ለልጆች ቤተሰብ ነው የሚል ነገር ተናግራለችና ልክ ነው። ይሄንን ያደገችበት መንፈሳዊ ነገር ለጉዞዋ አሁን እግዚአብሔር ለሚሰጣት ነገር እንግዲህ የተለያየ አይነት ህይወት ነው። አሁን በኋላ እንመጣበታለን። ህይወቷ በሁለት በሶስት በአራት ህይወት ያለፈ ነው። የእግዚአብሔር ፍቃድ የቀረጻት ማለት ነው። ምክንያቱም ለሚፈልገው ዓላማ ሊያቆማት። ስለዚህ ይሄንን የቆመችበት ይሄንን ያደገችበት የተቀረጸችበት ህይወቷ እንግዲህ ወደ ትዳር ዓለምም እንግዲህ ገብታለች። እናት ሮዛ የሶስት ልጆች እናት ነች። ግን በዚህ ወቅት ምናልባት በቤተሰብ የመጣውን የትዳር ህይወት በቤተሰብ ፍቃድ የተደረገውን
እንግዲህ በፊት ብያለሁ እናት አባቷ በመታዘዝ የኖረች ነች። መንፈሳዊ ህይወት የተቀረጸች ነች። ስለዚህ በእናት በአባቷ የመጣውን ትዳር ውስጧ የሚታገላትም ነገር ነበር። እንደውም ከነፍስ አባቷ ጋር ስለዚህ ጉዳይ ተጠይቃቸው ነበር ይላል የህይወት ታሪኳ ሲናገር። እኔ እንግዲህ እሳቸውም ግልጽ አድርገውላታል። ድሆች ትወጃለሽ፣ እንደ መንፈሳዊ ነገርም ትወጃለሽ፣ ጥሪም ይታይብሻል፣ ግን ደግሞ ይሄ በቤተሰብሽ የመጣውን ወጣት ልጅ ተወጀው የለምን ብለው ጠይቀው አረጋግጠውላታል። ይሄ እንግዲህ በኋላ ህይወቷ መንፈሳዊ ህይወቷ ታሪክ ውስጥ ስንገባ ግልጽ እየሆነ የሚመጣ ነው። አሁን እንግዲህ በመታዘዝ እንደ ልጅ በመሆን የምታልፈው ህይወት ነው። እዚህ ውስጥ ሁሉ የእግዚአብሔር ፍቃድ እጅ ያለበት በኋላ ግልጽ እየሆነልን ይመጣል ህይወቷን ስንናገር ማለት ነውና በዚህም እንግዲህ ማድሬ ሮዛ በእናት ሮዛ በጮኝነት ህይወቷን በሙሽርነት ህይወት እና ወደ ትዳር ዓለምን በመግባት የልጆች እናት በመሆን ይሄንን ነገር እንድታልፍ ደግሞ ወደ ኋላ ታሪኩን ግልጽ ይሆናል የእግዚአብሔር ፍቃድና እጅ እንዳለበት ማለት ነው። አመሰግናለሁኝ ሲስተር። እንግዲህ የብጽዕት ሮዛ ህይወት ጥሪ ብለን እንግዲህ እንጀምራለን። ሰው የመሆን ጥሪ ብለናል መጀመሪያ ላይ ስናብራራ። እንግዲህ ትልቁ ከዛ በኋላ በቤተሰብ ውስጥ እያደገ የመጣ ጥሪ ነው አሁን እየጠቀሱልን ያሉት። እንግዲህ በልጅነት ለወላጆቿ በመታዘዝ እለት በእለት ማንም ወጣት ሊያደርገው የሚችለውን ነገር እያደረገች፣ ነገር ግን እግዚአብሔር ደግሞ ለየት ያለ ምልክት እሷ ላይ እያሳየ እያደገች እየመጣች ነው። ከጮኝነት ወደ ሙሽርነት ህይወት እንግዲህ መጥታለች። በዛ ነገር ውስጥ ሁሉ እግዚአብሔር ስራውን እየሰራ ነው። ምናልባት በኋላ ላይ ይነግሩናል። ትልቅ የሆነው አሁን በዓለም ላይ ተሰራጭቶ ያለውን የቅድስት ሐና ልጆች ገዳምን ለመመስረት እግዚአብሔር ስራው የጀመረው እዛ ጋ ነው ማለት እንችላለን። አባ እንግዲህ ወደ እርሶ ልምጣና በዚህ ሩጫ በበዛበት ዘመን ያወራን ያለነው ህይወትን እንደ ጥሪ ነው። መግቢያ ላይ ሲነግሩን እንግዲህ የመጀመሪያ ጥሪያችን ያው ሰው የመሆን ነው፣ እግዚአብሔርን ወደ መምሰል ማደግ ነው ብለውናልና የመጀመሪያው ተቀዳሚው ነገር ነው ይሄ ጥሪያችን። ከእግዚአብሔር ጋር ባለን ህብረት እንዴት ወደ ጥልቀት ማስኬድ እንችላለን? እሺ ያው የሩጫ ጊዜ ነው ወይም የሩጫ ዓለም ነው የተባለው ከምንም ጊዜ በላይ በየዕለቱ የሚከሰት ጉዳይ ነው። በተለይ ማህበራዊ ድረገጽ እና ማህበራዊ ሚዲያን ስናይ መረጃ ልናሰላስለው ልናላምጠው ልንመረምረው ከምንችለው በላይ በፍጥነት ብዙ መረጃዎች ይመጣሉ፣ ያጥለቀልቁናል። እኛ ከዛ መውጣትም አንችልም። መረጃ አስፈላጊ ነገር ነው። ነገር ግን መረጃዎችን መምረጥ ግዴታ ነው። አለዛ አእምሯችን ሊሸከማቸውም አይችልም። ግን ለመምረጥም ለማሰላሰልም ደግሞ ጊዜ ያስፈልጋል። አለበለዚያ ዕውቀት የመሰለን ዕውቀት ያልሆነ ነገር ውስጥ ነው ዋዥቀው ማለት ነው። መረጃ በራሱ አይበቃምና አእምሯችን ያንን አሰላስሎ መርጦ አበጥሮ አጣርቶ ጠቃሚውን ለመያዝ የማያስፈልገውን ለመተው ግድ ይላል እና ሊያሳስቱም የሚችሉ ብዙ መረጃዎች በቀላሉ የሚስፋፉበት ጊዜም ነው። እንደው ቃሉን ለመጠቀም ከተፈቀደ የመረጃ ቁንጣን ጊዜ ውስጥ ነው ያለነው እና ሰው ግን ለመምረጥ እንዲችል እግዚአብሔር አእምሮ ስለሰጠው ልቦና ስለሰጠው በዛ ተጠቅሞ የሚሻለውን ቅድሚያ የሚገባውን ዘላቂውን ከኃላፊው መልካም ካልሆነው ጥልቅ የሆነውን ከገለባው የሚለይበት ሁኔታ ያስፈልገዋል እና ያ አንዱ ለዛ መሰረቱ ነው ትልቁ ጽሞና ነው። አንድ ታሪክ አለ አሁንም የበረሃ አባቶች ላይ
ሶስት ወዳጆች ይገናኙና ምን እንስራ እግዚአብሔር ምን እንዳረግ ነው እኔን የጠራኝ ይባባሉና አንደኛው እኔ የሚሰማኝ እግዚአብሔር ሰዎችን እንዳስታርቅ ነው ስለዚህ ለማስታረቅ ሄዳለሁ ይላል ሁለተኛው ደግሞ እኔ የሚሰማኝ ድሆችን መርዳት ነው ይላል ሶስተኛው ትንሽ እኔ የጽሞና ጊዜ ፈልጋለሁ ይላል እና ከተወሰነ ጊዜ በኋላ ለማስታረቅ የሞከረው ታግሎ አልተሳካለትም ድሆችንም ረዳለው መንገዴ ነው ብሎ ያለውም እንቢ ያለው ሁለቱ ተገናኝተው ችግራቸውን ከተወያዩ በኋላ ወደዚህ ጽሞና ጋር ወደ ጽሞና መጀመሪያ በጽሞና ልቆይላ ወዳለው ይመጡና ይነግሩታል እንደዚህ ሆነን ይሉታል አንተስ እንዴት ነህ ይሉታል በኋላ ወደ አንድ ኩሬ እንሂድ ይላቸውና ኩሬውን ተመልከቱ ይላቸዋል ድንጋይ ነገር ወርውሮ ይደፈርሳል ውሃው ከዛም እየቆየ እየጠራ ይመጣል እና በደንብ በጠራበት ሰዓት ፊታቸውን እንደ መስታወት ማየት ቻሉ እና እኔ የሚመስለኝ አላቸው ያልተሳካላችሁ ወዲያውኑ ሮጣችሁ በሩጫ ከመግባታችሁ በፊት ለጽሞና ጊዜ ስላልሰጣችሁ ነው ብሎ አስተማራቸው እንደዚሁም በሚገርም በኦሪት ዘጸአትና በኦሪት ዘኍልቍ ኦሪት ዘጸአት ምዕራፍ 40 ላይ እንደዚሁም በኦሪት ዘኍልቍ ምዕራፍ 9 ላይ የእግዚአብሔር ሕዝብ ከግብጽ ባርነት ወጥቶ መናን ተመግቦ ከአለት ውሃ በሚፈልቀው ጠጥቶ ከእግዚአብሔር ጋራም ኪዳን አቆሞ 10ቱ ቃላትን ተቀብሎ እግዚአብሔር በመካከላቸው መሆኑና መምራቱን ወደ ተስፋይቱ ምድር ሲመራቸው ሕዝብ ለመሆን ምድር አላስፈልጋቸው መሬት አላስፈልጋቸው ኪዳኑ ነው ሕዝብ ያሰኛቸው ያደረጋቸውና የደመናው ታሪክ በጣም የሚገርም ነው ለምን እንደውም በተለይ በኦሪት ዘኍልቍ ላይ በደንብ ተገልጿል ግን በዘጸአትም ደመናውን መመልከት ነበረባቸው ደመናውን ተተው ከሄዱ ከንቱ ሩጫ ነው እንደነዚህ ሁለቱ እናስታርቅ እንዳሉት ወይም ዳህል ርዳ እንዳሉት ማለት ነው ያ በጣም የሚገርመው ምንድነው በዛሬ ዘመን አስተሳሰብ ገና ጉዟቸው ረጅም ነው መንገዳቸው ረጅም ነው በረሃ አቋርጦ ነው የሚሄዱትና ወራት መጠበቅ ጊዜ ማባከን ነው በዛሬ ጊዜ እንደ ኪሳራ ነው በዛ ሊታይ ይችላል ግን ኪሳራ አልነበረም ለምን ለብቻቸው ከሄዱ ቀዳዳ ኪስ ውስጥ እንደመጨመር ስለሆነ እና ደመናው አንዳንዴ ቀናት ድንኳናቸውን አንስቶ ይከተላሉ በሚሄድበት ሲቆም ይቆማሉ እና ወራት ሊቆይ ይችላል ይላል እስከ አመትም ከቆየ አመት ሙሉ ይጠብቃሉ በሰው አስተሳሰብ ግን ያ ኪሳራ ነው እና የሩጫ ዓለም አንዳንድ ጊዜ የተሮጠ ተመስሎ ፍሬ አልባ ይሆናል ያው ባህላዊ አነጋገርም አለ ሲሮጡ የታጠቁት ሲሮጡ ይፈታል የሚባል አባባል አለ ወይም የጅብ ችኩል ቀንድ ይነክሳል እና ያንን ከክርስቶስም ሕይወት እንማራለን በሉቃስ ወንጌል ምዕራፍ 5 ላይ ዘወትር ወደ ገለልተኛ ስፍራ እየሄደ ይጸልይ ነበር ከአባቱ ጋር ይነጋገር ነበር መርሁ እሱ ራሱ ነው እሱ ተመስጦን ከወደደ እሱ ገለልተኛ ስፍራ ዘወትር ከሄዶ ጸልዮ በብርሃን ከብርሃን ጋር ተነጋግሮ እሱ ራሱ የብርሃን ምንጭ ሆኖ ይሄን ከፈጸመ ብዙ ጊዜ በሉቃስ ወንጌል አንድ ነገር ከማከናወኑ በፊት ሁሉ ይጸልያል እንዴት የበለጠኛ ያ ብርሃን ያ ጽሞና ያስፈልገናል የጊዜም ባለቤት ማማከር ስለሆነ ጊዜ ማባከል ሊሆን አይችልም ጸሎት ከዘላለማዊ ብርሃን ጋር መነጋገር ስለሆነ እንደው ጊዜን ማትረፍ ነው የማትረፊያ የመቆጠቢያ መሳሪያ ነው ብለን መውሰድ እንችላለን ማለት ነው በጣም አመሰግናለሁኝ አባ ጥልቅ የሆነ ማብራሪያ የሚመስለኝ እንግዲህ ላለንበት ጊዜ ትልቅ ላለብን ተግዳሮት ትልቅ ምላሽ የሚሰጥ መስሎ ነው የሚሰማኝ ምክንያቱም እንዳሉትም ባንድም በሌላም ሁላችንም በሆነ ነገር ተይዘናል በጣም
ልባችን በፍጥነት አይምሮአችን በፍጥነት እያሰበ የዛሬ ስንት ዓመት ሊሆን የሚችለው ነገር ላይ ተጠምደን ቀኑ እንዴት እንዳለፈ ራሱ ሳናስተውል የሚያልፍበት አጋጣሚ ብዙ ይሆናል ብዬ አስባለሁኝና ምን አስታወሱኝ መዝሙር 46:10 ላይ እንግዲህ ውጊያውን ሁሉ አቁማችሁ ቆም በማለት እኔ እግዚአብሔር እንደሆንኩ እወቁ የሚለው እርሱ ከነገሩን ነገር ጋር በጣም የተያያዘ እንደሆነ ነው ያስረዳኝና ቆም ማለት በራሱ ለእግዚአብሔር ጊዜ መስጠት በራሱ እግዚአብሔር ምን ትላለህ ብሎ ማወያየት ወይ ደግሞ የልባችንን ከፍተን መንገሩ ላለንበት ይሄ እረፍት የለሽ የሆነ ውስጣዊ ሙጫዊ ሩጫ ምላሽ የሚያገኝ ሆኖ ነው የሚሰማኝና ባጅግ አድርጌ አመሰግናለሁኝ።